ተቋቋመ አይደል? የት ምድር ላይ ነው የሚሰራው? ምድር ላይ ኢራን ላይ አይደል? ከመቼ ጀምሮ? ከጥንት። ያ መንፈስ ነው አየህ፣ በሃማን በኩል የመሲሁን ዘር ማጥፋት የሚፈልገው ያ መንፈስ ነው። በሀያቶላም በኩል የመሲሁን ዘር ማጥፋት የሚፈልገው ፋክት። ኦኬ ይሄንን ሊቃወም የሚችል እኔ ሌላ ሰው ቢገባ አሁን እሱ በቅንነት ሊከራከረኝ አይደለም። ተሳስተሃል ኤርሚያስ ብሎ የሚል እኮ ነው ሰው የጠፋው። አይ ሁሌ እንደሱ አጠብቀ አይ አሉ ይኸውልህ፣ አሁን አንተ ምንም ነገር አልክ። በቅንነት ነው እየተናገርክ ያለው። ማንሽ ሰሚቲ ቅድም ኦኬ አገኘኝ። አሁን ግን ወንድማችን ሃማ ይኖር የነበረው ሱሳ በሚባል ከተማ ላይ ነው። የሱሳ ግንብ ሱሳ በሚባል ከተማ የኡባል የሚባል ወንዝ አለ። ለዛ አቅራቢያ ላይ ያለች ከተማ ናት። ጥንታዊ ከተማ ነው። የኤላም አውራጃ ተብሎ በሚባል ያኔ በአውራጃ የተከፈለ ስለነበረ ሜዶና ፋርስ የተለያየ ጥምር መንግስት ከመሆኑ በፊት የተለያየ ሀገር ነው። ግን ኢራን ብሎ የሚለው አሁን ግዛቷን በጂኦግራፊ ያገኘችበት የቅርብ ዘመናት ነው። ከዛ በፊት ግን እንደዚህ አገረ መንግስት ሆነው በአውራጃም በአገርም ደረጃ ተከፋፍለው ፋርስ ለብቻ ነው፣ ሜዶን ለብቻ ነው። እንደዚህ አይነት አለ። የኤላም አውራጃ ለብቻ ነው። ስለዚህ ይሄ መንፈስ እዛ ምድር ላይ ከጥንት ጀምሮ የሚሰራ መንፈስ ነው። ገብርኤልን 21 ቀን የተቋቋመ የአየር ላይ አጋንንት ማለት ነው። የአየር ላይ ዘንዶ ማለት ነው። በምድሪቱ ላይ ይሰራል። ስንቶች ታውቃላችሁ? እንደ መንፈሳዊ ሰው በእርግጥ አንተ ከሌላ ቤተ እምነት ስለሆንክ ማለት ስንቶች ታውቃላችሁ? ዓለምና በእሷ ውስጥ ሁሉ ያሉትን የክፉ የመናፍስት ኃይላት እንደሚገዙ በእያንዳንዱ ሀገር ላይ ኢትዮጵያ ላይ የተመደበ የክፋት የመናፍስት ሰራዊት ሃይራርኪ ስልጣን አላቸው። ጳውሎስ በኤፌሶን መጽሐፍ ምዕራፍ 6 ላይ እንደሚናገረው ማለት ነው። ኦኬ በአየር ላይ ስልጣን ያላቸው የጨለማ ዓለም ገዢዎች አሉ። እነሱ ደግሞ የስልጣን ሃይራርኪ አላቸው። አመድ ላይ በተቀመጠው አተላ በሚልሰው አተላ በሚያስልሰው ዛር ነው፣ ቃልቻ ነው፣ ደብተራ ነው ብሎ በሚል ላይ ጭፍሮቹ ናቸው የሚሰሩት። እነሱን የሚያሰማራ የክፋት መንፈሳውያን ሰራዊት አለ፣ ሃይራርኪ አለ። ልክ ሚካኤል የመላእክት አለቃ እንደሆነ ሁሉ ልክ እንደዛው በመላእክት በቅዱሳን መላእክት ዓለም ውስጥ የስልጣን ሃይራርኪ እንዳላቸው ሁሉ በጨለማው ዓለም ገዢዎች ውስጥም የስልጣን ሃይራርኪ አለ። ለምሳሌ እዛው ዳንኤል ትንቢት መጽሐፍ ላይ የፋርስ አለቃ የሚባለው ክፉ መንፈስ ነው፣ አጋንንት ነው። የት ነው የሚሰራው? በዛ በፋርስ ኢራን በሚባለው የምድር ክልል ላይ ከጥንት ጀምሮ የሚሰራ መንፈስ አለ። አሁንም ጅምር ነው የሚሰራው። እንደዚሁም የግሪክ አለቃ ደግሞ የሚባለው መንፈስ አለ ይላል ዳንኤል ሲናገር ማለት ነው። የግሪክ አለቃ ደግሞ የሚሰራበት ግሪክ በሚባል ሀገር ላይ ደግሞ የሚሰራል። ልክ ገብርኤል ሚካኤል ገብርኤልን ሊረዳው እንደመጣ ባይዘው የኦርቶዶክሶቹን አይደለም ይመረጥ የኦርቶዶክሶቹ ሚካኤል ገብርኤል ብለው የሚለው እርገጧቸው። እነሱ ጣዖታት ናቸው። እርገጠው አልኩ። እነሱ ትክክለኛ መላእክት አይደሉም። እኔ የማወራው ስለ ቅዱስ ሚካኤል ነው፣ ስለ መላእክቱ ማለት እኛ የምናወራው ይሄ ካርቶን ላይ ሚዛን እንደዚህ ምናምን ነገር አለ። እሱን እርገጠው ብራዘር፣ እርገጠው ጣዖት ነው። እኛ እያወራን ያለነው ቅዱስ ሚካኤል መልአኩ ነው። የእግዚአብሔርን መልአክ በይሁዳ መልእክት መጽሐፍ ምዕራፍ 1 ቁጥር 9 ላይ የተጻፈው የእግዚአብሔር መልአክ በትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ የተጻፈው ነው። ያ ቅዱስ ሚካኤል ክንፍ የለው፣ የኦርቶዶክስ ክንፍ አለው። ክንፉን ቁረጠው፣ ክንፉን መድምድና ጣለው። ሚካኤል ክንፍ አለው ብሎ የሚል መጽሐፍ ቅዱሳችን አይነግረንም። ሚካኤል ሚዛን ይዞ እንትና ሸምሱ እንትን የሚሉበት እንደዚህ ባሌስትራ ሚዛን ምናምን ነገር ይዞ እንደዚህ እየዞረ እስቲ ንሳ ሚካኤል ሚዛኑን አምጣው እያለ ውሃና 78 ነፍስ እግዚአብሔር መለየት አቅቶት ሚካኤልን ንሳ ብሎ ጠራውና ሚዛኑን አመጣ። ከዛ 78ቱ ነፍስ በአንድ በኩል ተቀመጡ፣ በላሰብ ደግሞ ያጠጣ ውሃ በአንድ በኩል ተቀመጠ። ከዛ ሊመዝን ሲል እመቤታችን ጥላዋን ሄዳ በበላይ ሰበኩ እንዲጣል ስታረግበት ከዛ መቼስ ይገርማችኋል እንዴት አይነት ነገር ነበር እያሉ ይሄ የኦርቶዶክስ አርቲ ቡርቲ ተረት ነው። ስለዚህ የኦርቶዶክስ ሚካኤልና ገብርኤል እነ ሸምሱ ናቸው። እነ ሸምሰዲን
እዛ ራጉኤል ቤተክርስቲያን ላይ ከእንዲህ አይነት ወረቀት ይሰሩና በምራቅም በሙጫም አጣብቀው አልደረሰም እንደ ቅዱስ ሚካኤል ስለዚህ አይ ሰርቼዋለሁ ክንፉን ግን አላወጣሁትም ይቆየኝ በሚቀጥለው ሳምንት ላይ አደርስላችኋለሁ እየተባለ ማለት ነው። እኔ ስለነሱ አይደለም እናገር እኔ እየተናገርኩ ያለሁት ታላቁ ነብይ ዳንኤል የተናገረው ላይ ሚካኤል ገብርኤልን ሊረዳው መጣ ይላል። ገብርኤል 21 ቀን በዛ የፋርስ አለቃ የተባለው በኢራን የምድር ክልል ላይ የሚሰራ ገዢ ነኝ ብሎ የተቀመጠ መንፈስ አለ። ያ መንፈስ ቅድም እንዳልከው የሰይጣን መንፈስ ነው፣ አለቃ መንፈስ ነው። በክፉ የመናፍስት ኃይላት ላይ አለቆች ከሚባለው መካከል አንዱ የግሪክም አገር አለቃ መንፈስ ነው። አንዱ ደግሞ የኢራን ምድር ላይ የሚሰራ አለቃ መንፈስ ነው። ኢትዮጵያ ላይ የሚሰራ አለ፣ አውሮፓ ላይ የሚሰራ አለ፣ አሜሪካ ላይ የሚሰራ አለ፣ አውስትራሊያ ላይ የሚሰራ አለ፣ ቻይና ውስጥ የሚሰራ አለ፣ በባህር ደሴቶች የሚሰራ አለ። ተራራውን እኔ ነኝ ያስኩት ምንጩም የኔ ነው ብሎ የሚል አለ። ይሄኛው አይን ስለተከፈተ ሳይሆን የውስጥ መንፈሳዊ አይኖቹ ብቻ የተከፈቱ የአምላኩን የእግዚአብሔርን ቃል በሚገባ የሚያቅሰው ብቻ የሚረዳው እውነት ነው። ይሄ መደዴ ሁሉ አይረዳው። ስለዚህ ይህ መንፈስ እዛ ምድር ላይ ስለሚሰራ የሚፈልገው ምን ነበረ? ምክንያቱ በቂ አልነበረም። የአይሁድ ሕዝብ እንዲደመሰስ በዛን ደብዳቤ ተጽፎ እነ አርጤክስስ በሚገዛበት በ120 አገሮች ላይ ደብዳቤ እንዲበተን የአይሁድ ሕዝብ ምንም ያጠፋው ጥፋት አልነበረም። ምንም አንድ ነገር እምቢ ብለዋል። ያውም ጥቂቶቹ ቅሬታዎች ለጣዖቶቻቸው ሲገዱ ብለው ሲሉ አልሰገዱ። እንደነ ዳንኤል አይነት ማለት ነው። ላቆመው ለወርቁ ምስል አልሰገዱ። አናንያ አዛርያም ሳይል አልሰገዱ። ለምን? ስግደት ዕብራውያን ለእግዚአብሔር ብቻ እንደሆነ ተነግሯቸዋል። አልሰገዱ። እንደዚሁስ የራሳቸው ባህልና ወግ አለ። በአስቴር መጽሐፍ ላይ ሲናገር ምዕራፍ 8 ቁጥር 3 ወይ ምዕራፍ 3 ቁጥር 8 ላይ ምን አለ? ሃማ በከሰሰበት ክስ ላይ አንድ ህዝብ በአገሮችና አንተ በምትገዛው መንግስት ውስጥ ተበትኗል አለ። ይህ ህዝብ የንጉሱን ትእዛዝ አይጠብቅም፣ ባህላቸውና ወጋቸው ከህዝቡ ሁሉ የተለየ ነው አለ። አይሁድ ባህል አለው ማለት ነው። አይሁድ ሃይማኖት አለው። አይሁድ የራሱ ካልቸር አለው። ሌሎችም ከመጡበት ሀገር ላይ የራሳቸውን ካልቸር ይዘው ገብተዋል ወደ ባቢሎን ማለት ነው። አይሁድ ግን የራሱ ካልቸር ስላለው፣ የራሱ ባህል ስላለው፣ የራሱ ሃይማኖት ስላለው የሚሰግደውም ሃይማኖቱ በፈቀደለት ነው። ግን እኮ እንደውም አብዛኛው አይሁድ እኮ ሰግዷል ለወርቁ ምስል። ግን እግዚአብሔር ራሱን ያለ ቅሬታ ስለማይተው እነዛ ጥቂት ሰዎች 3 ወጣቶቹና ዳንኤል ተገኙ ማለት ነው ያልሰገዱ። በአርጤክስስም ዘመን ሌሎቹ እኮ ለሃማ ሰግደውለታል። አንድ አይሁዳዊ ሰው ስላገኘ አልሰገደለትም። መርዶኪዎስ አይኑን እያፈጠጠ ዘሩን ጠይቆ ለኔ አሰግድልኝም ብሎ አልሰገደለትም። አንተም ብቻ ሳይሆን ዘርህን ጭምር አጠፋለሁ ብሎ የሚል ምክንያትን ያቀረበው ማለት ነው። ሌላ ምን ምክንያት አለ? አንድ ሰው ለአንድ ሰው አልሰግድም ብሎ ስላለ ዘሩ መጥፋት መደምሰስ አለበት አይደለም። እኛ ከምክንያቱ ባለፈ መንፈሳዊነቱ ነገር ይገባናል። ከበጀርባ ያለው ሃማን ድራይቭ የሚያደርገው ማን ነው ብለህ ካልከኝ ገብርኤልን 21 ቀን መልአኩ ቅዱስ ገብርኤልን 21 ቀን በአየር ላይ የተዋጋ አለቃ መንፈስ ነው። ያ መንፈስ ደግሞ የእግዚአብሔር ሕዝብ ጠላት ነው። አይሁድን ማጥፋት ይፈልጋል። የአብርሃምን ዘር መጨረስ ይፈልጋል። እግዚአብሔር በሚገርም መለኮታዊ ተአምራት ጣልቃ ገብቶ ሕዝቡን አዳነ። እዛ ምድር ላይ ነው የነበረው ሃማ። እዛ ምድር ላይ ነው የነበረው አሁን ሀያቶላ። የሁለቱም አጀንዳ የሃማም አይሁድን ማጥፋት ነው፣ ሀያቶላም አይሁድን ማጥፋት ነው። በሁለቱም ላይ ያላቸው አጀንዳ አይሁድን ማጥፋት ነው። ለምን? ምንም ስላደረጓቸው አይደለም። ሀያቶላውን እስራኤልን አጠፋለሁ ብሎ የሚለው ለምንድን ነው? በካርታ ተገናኙ ብለህ እንዳትል የስንት ሺህ ኪሎ ሜትር ርቀት ነው ያላቸው። የስንት ሺህ ኪሎ ሜትር ርቀት። ለምን ነው ታዲያ አይሁድን ማጥፋት የፈለገው? የኢራን መንግስት ለምንድን ነው አይሁድን ማጥፋት የፈለገው? ምክንያቱ ግልጽ ነው። በፖለቲካ ተገናኝተው በነዳጅ ተጣልተው አይደለም። ለምንድን ነው የኢራን መንግስት የፍልስጤምን የጋዛን ላይ ያሉትን የሐማስን ታጣቂዎች ሚሳኤል አስታጥቆ
ወደ እስራኤል የሚያስወረውረው አይሁድን ለማጥፋት? ለምንድነው የኢራን መንግስት የሊባኖስን ሂዝባላ የተባለውን አስታጥቆ እስራኤልን የሚያስመታው? አይሁድን ለማጥፋት። ለምንድነው የኢራን መንግስት ለታጣቂ ሺያዎች ሶሪያ ውስጥ ላሉት ሚሳኤል አስታጥቆ እስራኤልን የሚያስደበድበው? አይሁድን ለማጥፋት። ለምንድነው የኢራን መንግስት የመን ውስጥ ሄዶ ለሀውቲ የሺያ ሙስሊሞች መሳሪያ አስታጥቆ ወደ እስራኤል የሚያስወረውረው? አይሁድን ለማጥፋት። የዚህ ሁሉ መሳሪያ አቀባይ ነገር ጨማቂ ዘንዶ የት ነው የተኛው? ኢራን ውስጥ። ያ ዘንዶ ማን ነው? በገብርኤል ዘመን ዳንኤል ላይ ገብርኤልን 21 ቀን የተቋቋመ የፋርስ አለቃ መንፈስ ማለት ነው። ይሄ ደግሞ የመሲሁ ዘር ጠላት ነው። አገኘኝ አሁን ወንድማችን መንፈሳዊነቱ ታየህ? እሺ ወንድማችን ባይሰማም አያችሁት አይደል? ሌላው ትውልድ እዚህ 400 ምናምን ነገር ከኋላ ተደብቆ የሚሰማ ይስፋል እና ተደብቆ ይሰማል። ተደብቆ ይሰማል። ይስማ። ተደብቃችሁም ስሙ፣ ምንም ነገር የለም። በጨለማን ተገና አድርጎ መጥቶ ኒቆዲሞስ የሚሰማ ነበር ተብሏል። ተደብቆ ይሰማል። እኔ ተደብቃችሁ ከምትሰሙ ተደብቃችሁ ከምታዩ ኑ ቅረቡና በእስራኤል ነገረ እስራኤል ማለት ነው። በእስራኤል በመጽሐፍ ቅዱስና በታሪክ በሱ ላይ ማውራት እንችላለን። እሺ ወንድማችን እንግዲህ ጨርሰሃል። መንፈሳዊነቱ ይሄ ነው መልኩ እላለሁ። ለሌሎች እድል እንስጥ። እሺ እኔ ጥያቄ አለኝ አጠር ያለች። እሺ እሰጥሻለሁ። እንግዶች እናስቀድምና እሰጥሻለሁ። እሺ አሺ እሺ እድል አልሰጣችሁም። ከአንድ በላይ መጥራት እድል አልሰጣችሁም። እሺ ደግማችሁ የምትልኩ ደግሞ ከሆነ ብሎክ ነው የማደርገው። እዚህ ጠርታችሁ ገስት ልካችሁ ተቀብያችሁ አስገብቻችሁ ጠራችሁ ዝም የምትሉ ከሆነ የማትመልሱ ከሆነ ደግማችሁ ስትልኩ ያው ብሎክ አደርጋችኋለሁ። ማንም ይሁን ማንም። እሺ የማነ ነው ኤርሚ እንደምን አለ? እንዴት ነህ? እግዚአብሔር ይመስገን። ተዋወቃለን እንዴ? ፓስተር ነህ እንዴ? ያ እንደምን አለ? ሰላም ነው ሆይ? እግዚአብሔር ይመስገን። ፓስተር ይሄ ደህና ነህ? ሁሉ መልካም? ጌታ ኢየሱስ ይባረክ። በጣም ደስ ብሎኛል ስላየው። ድምፅህን ለየሁትኝ። አይ ነው እንዴ? ረጅም ጊዜ። እንዴት ነህ? በጣም ደህና። እግዚአብሔር ይባርክ። በእውነት ጸጋውን ያብዛልህ። እንግዲህ ዛሬ ለመጀመሪያ ጊዜ ወደ ቲክቶክ መጥቻለሁ። እንዳለኝም አካውንት አላውቅም ነበር። ልጄ ከፍቶልኝ ስጠይቀው አለ እኮ ብሎ ስልኬ ላይ ያሳየኝ ማለት ነው። የሚገርም ነው። ሰሞኑን በፌስቡክ በዩቲዩብ ላይ የሚጫኑትን አይ ነበር እና በጣም ውስጤ ይቃጠል ነበር። እግዚአብሔር ይባርክ። የምትመልሳቸው የምታስተምራቸው ነገሮች ሁሉ በጣም በዚህ ዘመን በጣም አስፈላጊ ነው። ለብዙዎች እውቀት እየሰጠህ ነው። በተለይ ከአንድ ሰው ጋር የምታደርገው ማን ነው? ያ አንድ ሰው ዲመን ነው የሚሉት ዲመን የሆነ እሱ ጋር እና እንግዲህ ከዚህ በኋላ በጣም አገኛለሁ፣ እከተላለሁ። ቲክቶክም እንዴት መጠቀም እንዳለብኝ ታስተምረኛለህ። የመጀመሪያ ጊዜ ስለሆነ ማለት ነው። ስልክ እኮ አለን አይደል ፓስተር? ሰሞኑን ሞከርኩልህ። አዎ አንድ ጊዜ እንትኑ እንዳየው ሞከርኩልህ መሰለኝ። በሜሴንጀር ነው መሰለኝ። ሜሴንጀርማ ከሆነ እንትን ነው ፌስቡክ ነው አይ ቲንክ። ቆይ እስኪ አይ ቲንክ ሴቭ ያደረኩት ይመስለኛል። አንዴ ቆይ ፓስተር የማነ ኦኬ መጨረሻው 9199 ነው አይደል? የስ ልክ ነህ አለህ ማለት ነው። በቃ እንደዋወላለን። በጣም ደስ ይላል። እግዚአብሔር ይባርክ። የመጨረሻ ትንሽ በል ብዙዎች እንግዲህ እንዳሊዝ በደምብ ቆይ ላስተዋውቅህም። ያው ሚስኮል አድርጌልሃለሁ ዋትሳፕ ላይ። እሺ ሚስኮል አድርጌልሃለሁ ዋትሳፕ ላይ። እሺ ፓስተር የማነ ማለት ፓስተር ነው። እኔ ጌታን በተቀበልኩበት ጊዜ
የሚያገልግልበት የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ማለት ነው። አሴምብሊ ቸርች እኔ ከኦርቶዶክስ መጣ ጌታን ተቀብዬ መሰረታዊ ክርስትና ትምህርት ውስጥ የተማርኩበት ነው። አይ ቲንክ እኔም ዙር ላይ መጥተህ ያስተማርክ ይመስለኛል። አስተምረናል 27ኛ ዙር የደቀ መዝሙር ተማሪ በነበርንበት ሰዓት ላይ አንተን አስታውሳለሁ። ኃይለማርያም ነው ጥቁሩ ኃይለማርያም፣ ፓስተር ለጌን፣ ወንጌላዊ ስንታየ ተስፋዬን፣ ፓስተር ጥላሁን ሲዳን አስታውሳለሁ። እና አጭር ነበረች ደግሞ አንዲት እህት ነበረች የምታስተምር እንደዚሁ ክትትል ላይ ይመስለኛል። እሷንም እንደዚህ አግኝቻለሁ። እና ያም ሆነ የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የሙሉ ጊዜ አገልጋይ የነበረ ያኔ መሰረታዊ ክርስትና ትምህርት የሚያስተምር የነበረ መሰረታዊ ክርስትና ትምህርት ካስተማሩ ሰዎች መካከል አንዱ ነው። የቤተክርስቲያናችን የዛ ቤተክርስቲያን ፓስተር የነበረ ደግሞም እዚህ ቤተ እስራኤላዊ ላይ የሚሰራ አይ ቲንክ ዝርያው ቤተ እስራኤላዊ ይመስለኛል። በአሜሪካ ሀገር ያለ በጣም የተወደደ ወንድም ነው ለማለት ነው። ቴንክ ፓስተር የምትለው ካለ ማለት ትችላለህ። ፎሎ አድርጉት ወገኖች፣ እዚህ ያላችሁ ሰዎች እጅግ ትጠቀማላችሁ። ፎሎ አድርጉት። እንግዲህ እንማማራለን ብዙ ነገር። ለወንድሜ ትንሽ ነገር ማለት ፈለኩኝ፣ ለመክረው ፈለኩኝ። ማለት እንግዲህ ህዝቤ እውቀት ከማጣት የተነሳ ጠፍቷል ስለሚል የወንድሜ ችግር አሁን ጥያቄ ያነሳልህ የእውቀት ማጣት ነው። በተለይ ነገረ እስራኤል በሚባለው ነገር ላይ ፈቃደኛ ከሆነ ማለት ካላወቀ ወደ አንድ ሳይድ ሊያደላ ይችላል፣ ጀጅ ሊያደርግ ይችላል። ባለማወቅ ነው፣ አንፈርድም። ግን በደንብ ሲያውቅና ሲረዳ ማመዛዘን ይችላል። እና እንደዛ ስለሆነ ለዚህ ሰው የምመክረው ነገር ይሄንን ነው፣ የመጀመሪያው ማለት ነው። ነገሩ መንፈሳዊ ነው ለተባለው ነገር አዎ መንፈሳዊ ነው በትክክል። አንድ ትንሽ ነገር ልንገርህ ወንድሜ፣ ኢራኖች በዚህ ሰዓት ከእስራኤል ጋር ቢስማሙ በጣም በሰላም የሚኖሩበት እድል ነበራቸው። እንዴት ብዬ ስል መጽሐፍ ቅዱሳዊ ስለሆነ ኢሳይያስ ምዕራፍ 45 ላይ ስለዛ ስለ ድሮ ለቀባሁት ቀኝ እጁን ለያዝኩት ነገስታትን ትጥቅ አስፈታ ዘንድ ህዝቡን ሁሉ ላስገዛሁለት ደጆች እንዳይዘጉ በሮቹንም በፊቱ ለምከፍትለት ለቂሮስ እንዲህ ይላል። ቂሮስ ማለት የኢራን ንጉስ የነበረ ነው። በወቅቱ ከባቢሎን ነፃ እንዲወጡ ከረዳቸውና እነ ነህምያ እስራኤልን ቅጥር እንደገና እንዲሰሩ እግዚአብሔር ከተጠቀመበት ሰው አንዱ ነው። አያውቀውም፣ ግን እግዚአብሔር አስነሳው፣ ቀባው። እና ምን ለምን መሰለህ ከቀባው በኋላ እንዲህ ይላል። ነገሩ መንፈሳዊ እንደሆነ ላሳይ ስለፈለኩ ነው። ኢሳይያስ 45 ላይ በፊትህ እሄዳለሁ፣ ተራሮችን እደለድላለሁ፣ የናስ በሮችን እሰብራለሁ፣ የብረት መወርወሪያዎችንም እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቃለህ። ሲያስተዋውቀው ለኢራኑ ንጉስ በወቅቱ ለነበረው ለቂሮስ እኔ የእስራኤል አምላክ ልዑል እግዚአብሔር እንደሆንኩ ታውቃለህ ይለዋል። ከስላወቀ ምን ተሰጠው? በስውር በተሰወረ ስፍራ የተከማቸውን ሀብት፣ በጨለማ ያለውን ንብረት ሰጣለሁ። ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል አንተ ባታውቀኝ እንኳን በስምህ ጠርቼሃለሁ፣ የክብርም ስም ሰጥቻለሁ ይልና እስራኤል ዛሬ ኢራን ያላት ነዳጅ፣ ሀብት፣ ሁሉ ነገር ለጥፋት የተጠቀመችበት ሚሳኤል የሰራችበት ኒውክሌር የሰራችበት ይህን ሁሉ ያደረገችበት እግዚአብሔር በስውር የተሰወረውን ሀብት ሰጥቻለሁ። እግዚአብሔር ነው በረከትን የሰጣት፣ ቤንዚኑን የሰጣት፣ ያ ሁሉ ነገር ለምን? ስለ እስራኤል ሲል የተሰጣቸው። ስለዚህ ነገር ግን ይሄን ካላወቅ አታውቀኝም አለ። ካላወቁ ግን ይሄ እንደሆነላቸው ካላወቁ የሚጣሉት መጀመሪያ ከእስራኤል አምላክ ልዑል እግዚአብሔር ጋር ነው። ለዚህ ነው እነዚህ አያቶላ ከመምጣቱ በፊት የነበረው በንግስና ተዳደር በነበረ በዚያን ጊዜ እኔ እነግርሃለሁ፣ በዚያን ጊዜ ህዝቡ የተባረከ ነው። ከእስራኤል ጋር አብራ የቆመች ነች። በጣም የበለጸጉ ናቸው። በጣም በሰላም የሚኖሩ ናቸው። እንደዛ ነበሩ። ነገር ግን ቅድም አሁን ወንጌላዊ ኤርምያስ እየተናገረ እንዳለ ይሄ ክፉ መንፈስ የፋርስ መንፈስ የሚባለው እነዚህን ሰዎች አስነስቶ ለአንድ ዓላማ ነው ይህን ሁሉም ያደርጋቸው። ለምን? እስራኤልን እንዲያጠፉ። እስራኤልን ለማጥፋት ሲዘጋጁ ደግሞ መጀመሪያ የባረኩህ የማታውቀኝ እኔ ነው ያለው ከእግዚአብሔር ጋር ነው የሚጣላው። መጽሐፍም ስለሚናገር
ከእስራኤል ጋር የሚጣላ ይደቃል። በቃ ከነሱ ጋር ከተጣሉ ይደቃሉ። ይሄ ስለሆነ ነው አሁን ችግሩ ሁሉ እንደሆነባቸው። ነገር ግን ቅድም ኤርሚ እንዳለው በምንም የሚገናኙት በድንበር አይገናኙም። በጣም ርቀው ነው። በዘርን የአረቦች የአብርሃም ልጆች ሌሎች ነበር መነሳት የነበሩበት አረቦች ናቸው። እነ ሳውዲን እነ ኢሚሬትን ተመልከት። ከነሱ ጋር በሰላም ስለሆኑ በሰላም ሀብታም ሆነው ይኖረው ነበር። ኢራኖችም እንዲመኖር ሲችሉ እምቢ ብለው ለጠላት ሀሳብ ለፋርስ ንጉስ ስለተገዙ ይሄ ነው ጸቡ። ስለዚህ በአጭሩ ነገሩ መንፈሳዊ ነው ለማለት ነው። እንግዲህ ሌላ ጊዜ በደንብ እናወራለን። ቴንኪዩ ስለሰጠኝ እድል ኤርሚዬ፣ በጣም እንጫወታለን፣ እናወራለን። ቴንኪዩ ፓስተር የማነ፣ ጌታ እግዚአብሔር ዘመንን ይባርክ። በጣም ከረጅም ጊዜ በኋላ ድምፅን ስለሰማው ደስ ብሎኛል። አትጥፋ ወገኖች፣ ፎሎ አድርጉት ፓስተርን። እኔ ፎሎ ባክ መልሼልሃለሁ፣ እደውላለሁ። ሚስኮል ደረሰ? ሚስኮሉ ዋትሳፕ ላይ ደርሶኛል። እደውልልሃለሁ። ሴቭ አድርገው፣ እሱ ላይ እንደዋወልና እሺ፣ በደንብ እናገለግላለን። እግዚአብሔር አምላክ ይባረክ። ይሄ ጉዳይ ደጋግሜ እንደነገርኳችሁ ከድሮ ጀምሮ አቋሜ ስታንዴ በጣም ጽኑ ነው። በተለይ ይህንን የአምላኬን እግዚአብሔርን ቃል ካወቅኩ ጊዜ ጀምሮ ጌታ ይባረክ፣ ለሰዎች እግዚአብሔር በሰጣቸው ጸጋ ለተጠቀሙ ሰዎች ሪኮግናይዝ ማድረግ አለብን። አንዱ ፓስተር እሱ ነው። እንግዲህ እኔን መሰረታዊ ክርስትና ትምህርት ካስተማሩኝ ሰዎች ማለት ነው። ይህን መጽሐፍ ቅዱስን ለማንበብ ሀሁ ገና ሲጀምር እግዚአብሔር አምላክ በቤተክርስቲያናችን ያሉ አገልጋዮችን ተጠቅሞ የአምላኬ እግዚአብሔርን ቃል እንደወድ በጥልቀት ብሉይ ኪዳንን አዲስ ኪዳንን እንዳጠና አዳኙን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስ መሸያውን የተቀበልኩትን ጌታ ይበልጥ እያወቁት እንዲሄድ መሰረት ከጣሉ ሰዎች መካከል አንዱ እሱና ሌሎችም አሉ። ጌታ እጅግ አድርገን እናመሰግናለን። ስለዚህ የእስራኤል ኢራን ጉዳይ ወንድሞች እናቶቼ፣ ማንም ከየትኛውም ቤተ እምነት ይሁን ይምጣና በታሪክና በመጽሐፍ ቅዱስ እዚህ ጋር እንዳስቀመጥኩት ፖስተሩ ላይ እማወራው በሁለቱ ጉዳይ ላይ ነው። እስራኤልን በታሪክ እስራኤልን በጂኦግራፊዋ እስራኤልን በመጽሐፍ ቅዱስ ሊያወራ የሚችል ሰው ካለ ይምጣ። ኦኬ፣ ሊያወራ የሚችል ሰው ካለ ይምጣ። በጂኦግራፊዋ በካርታዋ ማለት ነው፣ በታሪኳ በመጽሐፍ ቅዱስ ብሉይና አዲስ ኪዳን በዚህ ጉዳይ ላይ ምን ይላል? የእግዚአብሔር ሐሳቡስ ምንድን ነው? እንዳልኳችሁ አንዳንድ ሰዎች ቸርች ውስጥ ተቀምጠው እግዚአብሔር እስራኤልን የሚባል ሕዝብ በቃ አውጥቶ የጣለው የተፋው የረሳው ኪዳኑን የዘነጋ እና ምንም እግዚአብሔር አሁን እስራኤል ብሎ የሚልበት አንዳችን ምክንያት እንደሌለው አንዳንዶችም እንዳልኳችሁ ሲናገሩ እንኳን ቸርች ውስጥ ተቀምጠው አገልጋዩ ተብለው ማለት ነው። ያ እኔ በፍጹም ከአያቶላ መንፈስ ላይ ይቻላል። ኢየሱስ ይመጣል ብለህ ስትላቸው አዎ ይመጣል ይሉሃል። የት ይመጣል? ወደዚህ ዓለም ይመጣል ይሉሃል እኮ። ወደዚህ ዓለም ሲመጣ የት ሀገር ነው የሚመጣው? እኔ የት ሀገር እንደሚመጣ አላውቅም ይሉሃል። ኦኬ፣ በመጀመሪያው መምጣት የት ነበር የመጣው? በፍልስጤም ምድር። እውነታችሁ ነው ወንድሞች እናቶች። እዚህ ምድር ላይ ኢየሱስ በፍልስጤም ምድር መጣ። እዚህ ቅዱስ ቃል ላይ ኢየሱስ በፍልስጤም ምድር መጣ የሚል ቃል አንብባችኋል? ከሙሴ እስከ ሚልኪያስ የትኛው ነብይ ነው ኢየሱስ በፍልስጤም ምድር ይመጣል እና በፍልስጤም ምድር ይወለዳል እና ከፍልስጤም ዘር ይወለዳል ብሎ ያላችሁ? እኔ ምን ያህል እንደው ፓስተር ቅድም እንዳለው አንዳንዶቹ እውቀት ከማጣት የተነሳ ወይ ዝም ብሎ በጭፍነት ካልሆነ በስተቀር አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልኛል እያሉ 800 ዓመተ ዓለም ቅድመ ልደተ ክርስቶስ የነበረው ሞሬታዊው ሚኪያስ ትንቢት የተናገረው በይሁዳ ቤተልሔም ነው ይወለዳል ያለው። እና የፍልስጤም ምድር ብሎ የሚል ከየት ነው ያመጣችሁት ወንድሞች እናቶች? በተለይ ከመሲሁ ጋር በተገናኘ ማለት ነው። እና ልክ እንደዚህ ኢየሱስ የተወለደው የነበረው ከፍልስጤም ምድር የትኛው ነቢይ ተናግሯል? አይኛ በቃ ብለናል ብራዘር። እሱን ይዘማ ሰፈር ነው መቀመጥ ያለብን። እዚህ ከመጣ ግን ካወራ ነገር እስራኤልን በመጽሐፍ ቅዱስ በታሪክ በጂኦግራፊዋ በባህሏ በሃይማኖቷ እስራኤል ሃይማኖት የለውም፣ ባህልም የለውም፣ ታሪክም የለውም፣ ጂኦግራፊም የለውም፣ አምላክም የለውም ብሎ የሚል ሰው ካለ ይምጣ። እኔ ከኔ ጋር ማውራት ይችላል። ቤታቸውን አንኳኩተንላቸው ስንሄድ ዲቤት ተቀበሉን ብለን ሲሉን
ቀሚስ ያደናቀፈኝ ብለው ይላሉ። እስራኤል ለምታደርገው ነገር ለየትኛውም ነገር በደለኛ ናት። እሷ ላይ ግን የሚደረገው ነገር ጽድቅ ነው። ሚሳኤል ተወርውሮ ህዝቦቿ ሲጨፈጨፉ ማንም በዓለም ያለ ጥቂቶች ካልሆነ በስተቀር ማንም ይሄ ነገር አግባብ አይደለም ብሎ የሚሟገት የለም። አልጀዚራ በለው ቢቢሲ፣ ሲኤንኤን በለው አብዛኞቹ የሚጮሁት ለቢዝነሳቸው ነው። ሙግትሽን የሚሟገት አምላክ የያዕቆብ ንጉስ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ብሏል። ፋክት። ስለዚህ እንደ አገልጋይ የምነግራችሁ ይህ ህዝብ እግዚአብሔር አልጣለውም፣ አልረሳውም፣ ኪዳኑንም አልዘነጋም፣ ምዕራፉ አልተዘጋም። እግዚአብሔር እስራኤልን ከእስራኤል ጋር ያለ ቀጠሮ አልረሳውም። ኢየሱስ በቀጠሮ ነው የሄደው። ወንድሞቼ እናቶቼ በጌታ ስም የሚመጣ የተባረኩ ነው እስክትሉኝ ድረስ አታዩኝም ነው ያላቸው። ያንን ብለው የሚሉበት ዘመን ይመጣል። አሁን በጌታ ስም የሚመጣ የተባረከ ነው ብለው የሚሉ ይመጣል። ያ ዘመን ግን እጅግ የያዕቆብ የመከራ ዘመን ነው። ቢሆንም ግን ፊት ለፊት የወጉት ያዩታል። እግሮቹ በደብረ ዘይት ተራራ ላይ እንደሚረግጡ ጌታችን ተመልሶ እንደሚመጣ ሲመጣ እናንተ ለመናገር የት ነው? ፓሪስ ነው ወይስ ኒውዮርክ ወይ ለንደን ነው? የት ነው ተብሎስ እኔ የትም እኔ ቤጂንግ ነው ብያለንም ቶኪዮ ነው ብያለንም ግን ወደዚህ ዓለም ይመጣል ይላል። ግልጽ አድርግና ተናገር እንጂ መሲሁ ሲመጣ አስቀድሞ የት ነበር የመጣው? እስራኤል። ዘሩ ትውልዱ ምንድን ነው? እስራኤላዊ። ነገዱ ከየት ነው? ከይሁዳ። የማን ልጅ ነው? የናባባ እሴይ ልጅ የዳዊት ልጅ። ትንሽየዋ ሚጢጥየዋ ምድር በቤተልሔም አውራጃ ሚጢጥየዋ የምትባል ቀይ መንደር ተብላ የምትባል የእናቶ ከሌ መሬት ነው ተብሎ እንደሚባል በዛች በኤፍራታ በትንሿ መንደር ነው የተወለደው። ንጉስ ከቤተልሔም ይሁዳ ከኤፍራታ ምድር ነው የወጣው። ኢየሱስ ጌታዬ ስምህ ይባረክ የኔ አባት። ከዛ ነው የወጣው። ስለዚህ ከፍልስጤም ምድር ወጣ ብሎ የሚል የለም። ስሙን ያስኩት ታላቁ ነቢይ ኤርሚያስ በምዕራፍ 30 ቁጥር 20 ላይ ሲናገር አለቃቸው ከነሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ ይላል እግዚአብሔር። እኔም አቀርበዋለሁ። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። ማንም። ይህስ ባይሆን ማለት የእስራኤል አምላክ መሲሁን ከዳዊት ዘር ባያመጣ ኖሮ አይሁድ በለው አሕዛብ በለው ማንም ወደ እግዚአብሔር አይቀርብም ነበር። ስላመጣው ግን ከአይሁድም ከአሕዛብም በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሣኤው አምነው ንስሐና የኃጢአት ይቅርታቸውን ያገኙ ሁሉ በሙሉ በእርሱ በኩል ወደ አብ ይቀርባሉ። የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ተብሎ ነቢያት፣ ብሉይ ኪዳን ነቢያት የተናገሩት ዘሩ ምናዊ እንደሆነ እስራኤላዊ፣ ትውልዱ ከነገደ ይሁዳ፣ የሚወለድበት መንደር ቤተልሔም ኤፍራታ፣ የምትወልደው ሴት ድንግል ሴት እንደሆነች፣ የሚወለድበትን ዘመን ዳንኤል፣ የኢየሩሳሌም ቅጥር መሰራትና የአይሁድ ሕዝብ መበተን በጭንቅ ከጎዳና ጋር ቅጥሮቿ ከተሰሩ በኋላ መሲሁ የሚወለድበትንም መሲሁ የሚገደልበትንም ዘመን ሁሉ ዘመኑን አመላክተዋል። ገና እስራኤል የተስፋውን ቃል ሲሰጣቸው እግዚአብሔር በእነዚህ ታላላቅ ነቢያት በኩል ጌታ ተናግሯል። ስለዚህ ከፍልስጤም ምድር ነው የተወለደው ብላችሁ አማረልን ብላችሁ ሶሻል ሚዲያም ላይ ሁሉ አማረልን ብላችሁ መድረክ ላይ ራሱ ፑልፒት ላይ እንደኔው የመድረክ አገልጋይ የሆናችሁ ጌታ ለማገልገል እድል ሲሰጣችሁ ፑልፒት ላይ ወጥተህ መጽሐፍ ቅዱስ ዘርግተህ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ፣ የዛሬ 2000 ዓመት ኢየሱስ በፍልስጤም ምድር ተወልዷል ብለህ ስትለኝ አንቄ ባወርድ ደስ ባለኝ። ከመድረክ ላይ አንቄ የትኛው ነብይ ነው በፍልስጤም ምድር ተወለደ ብሎ የሚለው? የትኛው ነብይ ነው ያለው? እኔ በማገለግልበት ቸርች እንደዛ ብለህ ብትል አለ ፓስተሬም ስላለ ማለት እኔ በምገለገልበት ቸርች እንደዛ ብለህ ብትል አስተካክል ነው የምልህ። አስተካክል ካልሆነ ይቅርብን። ያንተ አገልግሎት እየዋሻህ አታገለግልም፣ ውረድ ነው መባል ያለበት። በይሁዳ ምድር አስብልሃል። በይሁዳ ምድር በቤተልሔም ሚኪያስ እንዳለው ማቴዎስ እንደጻፈው አሁን እንደዛ ነው። በፍልስጤም ምድር ይለኛል። የቱኛው ጋር መጽሐፍ ጋር ነበባችሁት? የለም። አየህ፣ ኢየሱስ በፍልስጤም ምድር ተወለደ ብለው ያሉት እነማን ናቸው? አረቦች፣ ኦቶማን ቱርክ። እንግሊዝ መሬቱን በያዘችበት ጊዜ ለማስወራት ሆን ብሎ እስራኤል የሚባል ሀገርና ሕዝብ
ታሪክም ባህልም እንደሌለው ተበትኖ በቃ የጠፋ እግዚአብሔር የረሳው በምድር ዙሪያ ተበትኖ የተረገመ ህዝብ ተብሎ የሚባል ማለት ነው። ብራዘር የእግዚአብሔርን የልቡን ሐሳብ አላወቃችሁም። ከእስራኤል ጋር ያለው ቀጠሮ ጽኑ ነው። 7ኛው ሱባኤ ገና አለ። ፓክዶ ነው። 7 ዓመት አለ ገና ፓክድ የሆነ ዳንኤል የተናገረው በመሃል ላይ መሲሁ ሞተ። ቀጥሎስ አሁን ፓክድ ሆኖ የተቀመጣለ ያልተከፈተ ገና የሚከፈት 7 ዓመት አለ። እግዚአብሔርና እስራኤል እግዚአብሔር ማነው? መሲሁና እግዚአብሔር ሐሰተኛው መሲህ ማለት ነው የሚገናኙበት ዓለም የሚያየው ማለት ነው። ስለዚህ ያለማወቅ ከሆነ ችግር የለውም፣ በእውቀት ይቀናል። በፍልስጤም ምድር ተወለደ ብለው የሚሉ ሰዎች ቪዲዮ ላይ አይቼ እኔ በቃ አፒታይቴ ነው የምዘጋው። አትዋሽ። በቃ ፓስተርም ሁኑ ወንጌላውያንም ሁኑ ነቢያትም ሁኑ ማንም አትዋሽ። ኢየሱስ በፍልስጤም ምድር ተወለደ የሚባል ነገር የለም። ኦኬ፣ የለም። ልክ በታናክ ላይ በዘፍጥረት መጽሐፍ ምዕራፍ 20 ላይ የጌራራ ንጉስ አቤሜሌክን እሱ ጋር የፍልስጤም ምድር ብሎ የሚል አለ። ካልሆነ በስተቀር ፍልስጤም እንደ ሀገር እንኳን ሀገር ተብሎ እንኳን አልተባለም። ራስ ገዝ ነበር። ጋዛ፣ አሽኬሎና፣ አዛጦን፣ አቃሮንና ጌት በኢያሱ መጽሐፍ ምዕራፍ 13 ላይ የሚናገር ይሄ ነው። እንደውም ያልተወረሰች ምድር ገና ቀርታለችና አንተ በእድሜ ሸምግልሃል ብሎ አለው ጌታ። ስለዚህ እነዛን ሀገሮች ሁሉ እንኳን ጭምር የይሁዳ ልጆች እንደሚወርሱት በባህሩ ዳርቻ ላይ የይሁዳ ልጆች እንደሚያርፉ እነ ሶፎንያስ የተናገሩት አለ እና አሞጽ የተናገሩት ትንቢት አለ። በኢየሱስ ስም ነቀልኩት የተሰበረ ይሁን በለ እማትለው ትንቢት ኦልሬዲ አሽኬሎና ውስጥ አሁን ማን የሚተኙት? የይሁዳ ልጆች። አሽኬሎና አሁን በማን ግዛት ውስጥ? በእስራኤል ግዛት ውስጥ። ለምን? የዛሬ ስንት ሺህ ዓመት በነበሩ በባሪያዎቹ በነቢያት አፍ የተናገረው ይጸና ዘንድ። አማ ብቻ ቀረች ጋዛ። አዛጦንስ ተወጣለች። አቃሮንስ እንደዚሁ። ጌትስ ተወርሷል። ማስላለ ኢያሱ 13 ላይ በኢየሱስ ስም የብሉይ ኪዳን መንፈስ ብለብተል ላበላብ ትሆናለህ ብራዘር። የአምላክ የእግዚአብሔር ቃል ነው። ጎግና ማንጎግ ሊያጠፋው ሲፈልግ እግዚአብሔር በባሪያዎቼ በነቢያት ከብዙ ሺህ ዓመት በፊት ትንቢት ሲናገሩ በነበሩ በእስራኤል ነቢያት አፍ የተናገረ እግዚአብሔር ያጸናዋል። ከብዙ ሺህ ዓመት በፊት የተነገረው ትንቢት ቃል አይደለ የጸናው በዳዊት ቤት ብላቴናው ኢየሱስ ክርስቶስ እንኳን ሲወለድ። አዎ አረሳው ማለት ነው። አየህ፣ እስራኤል ቢረሳው መሲህ ይመጣል ብሎ ቢረሳው እግዚአብሔር ነግሮት ቢረሳው እንኳን በዘካርያስ በካህኑ በኩል አንደበቱን ከፍቶ ትንቢት ሲያናግረው የእስራኤል ጌታ አምላክ ይባረካል ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው ማለት ከመቼ ጀምሮ? ከጥንት ጀምሮ የትየለሌ እንደሚባል ማለት ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ ትንቢት እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል አለ። ብዙ እስራኤላውያን ሲሞቱ የመሲሁን መወለድ እያስታወሱት ለትውልድ ትውልድ እየነገሯቸው አንዳንዶቹ እየዘነጉት ሞተው ሊሆን ይችላል። እግዚአብሔር ግን አልዘነጋውም። እግዚአብሔር ግን አልረሳውም። አዎ ሕዝቅኤል የነበረበት ዘመን ከ500 ዓመት በፊት ጌታ ከመወለዱ ከ560 ዓመት በፊት ነበረ። እሱ ተናግሮ ሞተ አይደል? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ላይ በቃ እሱ የሉም አባቶች የሉም አለፉ። ኢሳይያስ ተናግሮ ከ700 ዓመት በፊት ሞተ አይደል? እግዚአብሔር ግን አለ በዙፋኑ ላይ እግዚአብሔር አለ። እነሱን ትንቢት የተናገሩት ነቢያት በሞት ቢገቱም በሞት ቢወሰዱም ትንቢት ያናገራቸው አምላካችን ግን ሕያው ነው አለ ማለት ነው። እና በፍልስጤም ምድር አትበሉ ለማለት ነው። ብትሉ ምንም አታመጡ። ውሸታም ፓስተር ነው ብዬ የምልህ። በፍልስጤም ምድር ኢየሱስ ተወልዶ በለበተል መጽሐፍ የማይለውን የሚል ቁጭ በልና አንብብ። በመጀመሪያ ኢየሱስ በፍልስጤም ምድር ተወለደ ብሎ የሚል አንድም ነቢይ ከሙሴ እስከ ሚልኪያስ አታመጡ፣ ከጳውሎስ እስከ ዮሐንስ አንዳችሁም አታመጡ። ስለዚህ መጽሐፉ ያላለውን አትበሉ። መጽሐፉ ቤተልሔም ይሁዳ ነው ይወለዳል ብሏል። ግልጽ ነው፣ ግልጽ ነው።
ለዚህ ቃል ታማኙ ለተጻፈው ታማኙ ነው። ኦኬ ኢየሱስ ዘሩ የአብርሃም ዘር ነው የተባለ የፍልስጤም ዘር አልተባለ። ዘሩ አይሁዳዊ ነው ማለት እስራኤላዊ ሰው ነው። ጌታ በሰውነቱ እስራኤላዊ ጁሽ እነዚህ ቀጥቃጭ እነዚህ ቡዳ ምናምን ብለም ትላችሁ የነሱ ዘር ነው። ጂኑ አለበት። ያንተ ዘር እንኳን ቡዳ አልተባለም ብራዘር አይባልም እኮ ወንድሞቼ እናቶቼ። እሺ ፓስተር አይባልም እንደዚህ አይባልም። እና እግዚአብሔር ይባረክ። ቴንክ ዩ። እሺ ጥያቄ ያለው ሰው ካለ መቀበል እንችላለን። ኦኬ ገስት የላካችሁ ሰዎች ጥያቄ ያላችሁ ሰው ካላችሁ አንዳንድ ቁጥር ጽፉልኝ። ናይስ ነው። እሺ ዳዊት yes sir ጥያቄ መጠየቅ ይቻላል? ከየት ቤተ እምነት ነው? ትችላለህ። ከተሐድሶ። ከየት ቤተ እምነት ነው? ከተሐድሶ። የትኛው ህብረት ላይ? አማኑኤል። አማኑኤል ምን? አማኑኤል ህብረት። ኦኬ ቤተክርስቲያን ማለት ነው። እሺ ጥያቄ አለ? ያው በእስራኤል በታሪኳና በመጽሐፍ ቅዱስ እያልን ነው። ያው አሁን ስለ እስራኤል እየተናገርክ ነበር እና እሺ እንግዲህ በዜግነት እስራኤላዊ ያልሆነ እንዴት ነው የአብርሃም ልጅ መሆን የሚችለው? የአብርሃም ልጅ መሆን የሚችለው በዜግነት በክርስቶስ ኢየሱስ በማመን እስራኤላዊ ያልሆነ። ስለዚህ በእምነት በኩል የሆነ እስራኤል አለ ማለት ነው። በእምነት በኩል የሚገኝ እስራኤላዊነት አለ ማለት ነው። የእግዚአብሔር እስራኤል የሆነ ምንድን ነው እያወራ ያለው? ጥያቄ ጠይቃኝ። ጥያቄን ሳልጨርስ ካፌ ላይ አቋርጠህ ጥያቄውን በመጀመሪያ ጨርስ። ምንድን ነው ጥያቄ? አንተ እኮ ነው ያላስጨረስከኝ። ጥያቄን ሳልጨርስ እንትን አደረግ። ጥያቄ አሁን ኦኬ አንተ አሁን ስለ እስራኤል ስለ ዜግነት ነው እያወራ ያለው። የሆነ ጂኦግራፊ ላይ ስላለች ሀገር ነው እያወራ ያለው። ግን መጽሐፍ ቅዱስ ከዛ አለች የለችም ጂኦግራፊ ላይ አለ። ያው እሱ ስላለች እኮ ነው ቤንጃሚን ኔታንያሁ እንደዚህ ነው ማስመሰክራችሁ አለች እንድትሉ ማለት ነው። እንዴት ዓለም ላይ ያለች ሀገር አይደል? አንድ ሀገር ናት። የጂኦግራፊዋን እስራኤል የለችም ብለው ለሚሉም ሰዎች ጭምር ለእነሱ መልስ ነው። አንተ ካመንክ ጥሩ ነው፣ ካላመንክ ግን ያው በእንደዚህ በአፍህ ትመሰክራለህ ማለት ነው። እና አሁን አንተ እንደምትለው አንተ የምድሪቱን ልታመን ትችላለህ፣ ጂኦግራፊ ላይ ያለችዋን እስራኤል። ግን ጂኦግራፊ ላይ እስራኤል የምትባል የለችም ብለው ለሚሉ ለእነሱም ሁሉ መልስ ሲሆን ዘንድ አንተ ጥያቄ ቀጥል። ኦኬ ስለዚህ ሌላ እስራኤላዊነት እንዳለ ደግሞ አዲስ ኪዳን ይናገራል እና ኢንፎሲስ የሚሰጠው በደንብ አዲስ ኪዳን በእግዚአብሔር ስለ እግዚአብሔር እስራኤል ነው የሚያወራው አዲስ ኪዳን ማለት ነው። እና በአብርሃም በኩል ስለሚገኝ ለምሳሌ አብርሃም አባታችን ብለን ጥያቄ ነው የምጠይቀው ወይስ ምንድን ነው? አዎ ጥያቄ። ቀደም የአብርሃም ልጅነት በስጋ በኩል ካልሆነ የአብርሃም ልጅነት በምን ይገኛል ብለህ ስትል ይህን ጥያቄውን የተረዳው መስሎ ልመልስልህ ስል ጥያቄን አላቋረጥከኝም አልከኝ። ማን አቋረጥከኝ አልከኝ። አሁን ደግሞ ጥያቄ አይደለም የምጠይቀው ማብራሪያ የምሰጠው። ጥያቄ አለህ? እሺ ያ ጥያቄ እሱ ነው። ስለዚህ ስለ ጥያቄ ከዜግነት ውጪ እስራኤላዊነት አለ ወይ ነው። ኦኬ ከዜግነት ውጪ እስራኤላዊነት የለም። ኦኬ ምንድነው ታዲያ ያለው? ከዜግነት ውጪ የአብርሃም ልጅነት አለ። የአብርሃም ልጅነት ደግሞ በእምነት በኩል የሚገኝ ነው። ይሄም እግዚአብሔር ለአባታችን ለአብርሃም ታናክ ላይ እንደሚናገረው ቶራ ላይ ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ በዘሬ የምድር አሕዛብ ይባረካሉ ብሎ ስላለው ይህን የተስፋ ቃል ስለሰጠው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 15-16 ላይ ያጸናው የዘፍጥረት መጽሐፍትን ማለት ነው። ያ ለአባታችን ለአብርሃም የተነገረው የተስፋው ቃል ወደ አሕዛብ የሚደርሰው በአብርሃም ዘር በኩል በሆነው በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ይደርስላቸዋል። ያ የአብርሃም ዘርን በተስፋ ቃል በክርስቶስ ኢየሱስ በማመን ያለውን ለአብርሃም የተነገረው የተስፋ ቃል ሰዎች ሁሉ በምድር ዙሪያ ያሉ ሰዎች የሚያገኙት በምንድነው? በእምነት ነው። ማን በማመን? መሲሁን የዳዊትን ልጅ የአብርሃምን ልጅ ኢየሱስ ክርስቶስን በማመን። ያን ሲያምኑ እስራኤላዊ አይደለም የሚሆኑት። ያን ሲያምኑ አዲስ ፍጥረት ነው የሚሆኑት። አዲስ ፍጥረት በክርስቶስ ማንም በክርስቶስ ኢየሱስ በሚያምን እስራኤላዊ ይሆናል ብሎ የሚል የለም። ካለ ግን አሳየኝ። እንደው ከዓለም ያ የተስፋው ዘር ለአብርሃም በተነገረው ጋር እያጠጋጋው ማለት ነው።
ስለዚህ በእምነት በኩል እስራኤላዊ ሳይሆን የአዲስ ኪዳን አማኞች የሆኑ በእምነት በኩል የተስፋው ምንድነው ይፍራቴ No, why? What do you say? Yeah, go. Yeah. እሺ እና ሮሜ 9:5ን ማንበብ ትችላለህ? ራስ አንብብ እንጂ ለምን ታነባለህ? እጄ ላይ በጊዜው ስለሌለኝ። ኦኬ ኦኬ ሮሜ 5:9 ነው ወይ 9:5? 9:5 ኦኬ ሮሜ 9:5 አባቶች ለእነርሱ ናቸውና ከእነሱም ክርስቶስ በስጋ መጣ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ትንሽ ያው እሱን ታሪክ አንብቦ ውስጥ እስራኤል የሚባል የለም ስላልክ ምናልባት እዛ ላይ የሚናገረው ክፍል ስላለ ምንድን ነው የሚናገረው? መጽሐፉ ከመነበቡ በፊት አንተ ስላነበብከው ከዛ አነበዋለሁ። ምንድነው ብሎ የሚለው ከእስራኤል ከአብርሃም የሚወለዱ ሁሉ እነዚህ የእግዚአብሔር ልጆች አይደሉም ወይም እስራኤል አይደሉም ይላል። እኔ አሁን ያልከኝ የአዲስ ኪዳን ከአብርሃም ስለተወለዱ እነዚህ የስጋ ልጆች የምትናገረውን በመጀመሪያ አስተውል፣ ህዝብ ፊት ስላለ ማለት ነው። ምን ነበር ያልከኝ? ከእስራኤል በስጋ አሁን ጂኦግራፊ ላይ ካሉት ውጪ የአዲስ ኪዳን የሆኑት ሰዎች የእስራኤልነትን በምን በኩል ያገኛሉ ብለህ አልከኝ። ኦኬ እኔ ደግሞ ያን እስራኤልነትን ሳይሆን ለአብርሃምና ለዘሩ የተነገረው ለአብርሃም የተነገረው የተስፋው ቃል እሱን አሕዛብ ሮሜ 9:5 አንብብልኝ ያልኩህ አላነበብከውም እኮ አንብበው ስላነበብከው አንተ አልከኝ። ኦኬ አሁን ምንድነው ነገሩ? ማጠፊያው ሲቸግርህ ፕሮቮክ ለማድረግ ፈልገህ ከሆነ ሮሜ መጽሐፍ ምዕራፍ 9 ቁጥር 5 አነበው። ድጋሚ አነበዋለሁ። ልብ በሉ ምን ይላል? አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜሪካ ሀገር ነው አይደል የምትኖረው? አንድ የሆነ መላጣ ሰው የሚሳደብ አይደለም። ካሜራ ከፍተህ ለምን አታወራም? እሱን ትመስላለህ ድምፅ ማለት ነው። ሰውን አልሰደብኩም። እሱ ከሆነ ብዬ ነው። አይ እሱ አንድ ስላለ ያው ሁለት ያነበብኩልህ ምን ይላል? ወዳጄ አላነበብኩልህም? አነበብክልኝ። ላንብብልህ እኔ ኖ ሮሜ 9:5 አንብብልኝ ብለህ ሁለት ጊዜ አላነበብኩልህም? አነበብክልኝ። ኦኬ ምንድን ነው የፈለግከው? በተነበበው ክፍል ውስጥ የእስራኤል ዘር ብሎ የሚል አለ። እዚህ ጋር የተባለውስ እነዚህ አባቶች ከነሱ ናቸው። ክርስቶስ አይ ቲንክ 5 ስልህ እኔ 5 ላይ ትቆማለህ ብዬ አላሰብኩም። ዳስዋይ እስከ ስንት ድረስ? እስከ ቁጥር 7 ድረስ። ቴንክ ዩ። ቁጥር 6 ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ ይላል። ምንድነው ጥያቄ? ስለዚህ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና እነማን ናቸው? እስራኤል አይደለችም እያልከን ነው? አይ አንተን ነው የምጠይቀው እኮ እነማን ናቸው? እነዚያም በምድር ላይ ያሉት እስራኤል አይደሉም። እኔማ ስለማላውቃቸው ነው። እኔ እኮ ታውቂ ነው የጠየቅኩህ። አንተ እንግዳው ካላው አስተማሪ ነህ አይደል? ያ ብራዘር፣ አዎ ቅዱስ ቃሉን አስተምራለሁ። ኦኬ ጥያቄ ምንድነው? እነዚህ የአብርሃም ዘር ስለሆኑ ሁላቸው የአብርሃም ልጆች አይደሉም ካለ በኋላ ነው እነዚህ ከእስራኤል የሚወለዱ ጥያቄ ጠይቀኝ አይደል? ተማሪ ከጠየቀ ዝም ነው ማለት ያለበት። ቁጥር 7 ድረስ አንብብልኝ አልከኝ፣ አነበብኩ። በስጋ የሚወለዱት ሁሉ የአብርሃም ልጆች አይደሉም ብሎ የሚለው ይሄንን አስረዳኝ። አስተማሪ አይደለም ማለት ቆንጅዬ አስተማሪ ነኝ። በደንብ ስማ ብራዘር፣ ምክንያቱም ስፒሪትህን ሁሉ ጭምር ነው የማነበው። ለምን ምን እያልክ እንደሆነ ይገባኛል። በመንፈስ ሁሉ ጭምር ነው የማነበው። እግዚአብሔር በገለጠ ያልተጻፈ ነገር ለምን ታነባለህ? አሁን የተናገርኩት አንተ ነህ። ያው ሌላ ጥያቄ ጠይቅ አይደል? ነኝ የሚታርጉ ጥያቄ ጠይቅ አይደል? ይኸው ቁጥር 7 ላይ አነበብኩ። እስካሁን ድረስ ቅድም የጠየቀኝን ጥያቄ ስሙት፣ ልብ በሉት። ምንድነው ያልከኝ? ጠይቀው ቅድም
በምድር ላይ አሁን ያለችው ጂኦግራፊ ላይ የተቀመጠችው እስራኤል መሆኗን ሪኮግናይዝ ታደርጋለህ ብዬ ስለ አዎ አልከኝ። ከዛ ስለዚህ የአዲስ ኪዳን አማኝ ቆይ አይደል ብራዘር የአዲስ ኪዳን አማኝ ኦኬ። ስለዚህ እየሰማህ ከሆነ እየሰማሁ ነው ማለት አይጠበቅብህም። ኦኬ የአዲስ ኪዳን አማኞች የእስራኤል ልጅነትን በምን በኩል ያገኛሉ ብለህ አልከኝ። የእስራኤል ልጅነት ሳይሆን ለአባታችን ለአብርሃም የተገባው የተስፋ ቃል በዘርህ የምድር አሕዛብ ይባረካሉ ብሎ ስላለ በአብርሃም ልጅ በሆነው በመሲሁ በኩል ለአብርሃም የተነገረ የተስፋ ቃል ወደ አሕዛብ ይደርስላቸው ዘንድ ብሎ ጳውሎስ በገላትያ መጽሐፍ ላይ እንደጻፈው ያንን ሲወስዱ ምንድነው የሚሆኑት? አዲስ ፍጥረት ነው የሚሆኑት። አንተ መስሎሃል እስራኤላዊ ልትሆን ማለት ነው። እስራኤላዊ መሆን ማለት ምን ማለት ነው? በአዲስ ኪዳን ኢየሱስ ጋር ነው ብሎ የሚለው ያም ብሎ የሚለውን ክፍል ሄደ ቆመ ስታነባው ምን ማለት ነው? በስጋ እስራኤላዊ አንተ ከኦሮሞ ተወልደ ወይ ከአማራ ተወልደ እስራኤላዊ ነኝ ትላለህ እንዴ? አትችልም። በስጋ ከአብርሃም ዘር የተወለዱት የአብርሃም ልጆች አይደሉም ካለ በኋላ ምን እያለ ነው ታዲያ? ይሄን ክፍል ከየት ነው የጠቀሰው? ሮሜ መጽሐፍ ምዕራፍ 9 ቁጥር 7 ላይ ያለው ይሄን ከየት ነው የጠቀሰው? ወንድሞች እናቶች ልብ በሉ። በይስሐቅ ዘር ይጠራልሃል ብሎ ያለው የተስፋው ቃል እንዲጸና። ለምሳሌ ስድስት ልጆችን ከኬጡራ ወልዷል አባታችን አብርሃም። ኢሽማኤልን ደግሞ ከአጋር ወልዷል። ዘሩ ግን በይስሐቅ ይጠራልሃል አለው ነው የሚለው። ኦኬ በስጋ ዘሩ ከይስሐቅ ዘር የሚጠራው ይስሐቅ ያዕቆብና ኤሳውን ወለደ። ያዕቆብ ደግሞ 12ቱን አባቶች ወለደ። 12ቱ አባቶች የተዋለዱት አሁን አንተ እንድጠይቅ የምፈልገው እነዚህ አሁን በምድር ላይ ያሉት የእሱ ዘሮች አይደሉም ብሎ ለማለት ከሆነ ሙግትህ ቅድም መግቢያ ላይ የእሱ ዘሮች ናቸው አስብያለሁ። አይደሉም ብለህ ካልከ ግን ሐሳብን ንገረኝና ታዲያ የአዲስ ኪዳን አማኞች የአብርሃም ልጅነትን ማነው የእስራኤልነትን ሳይሆን የአብርሃም ልጆች ተብለው የሚጠሩት በምን በኩል ነው? በእምነት በኩል ነው። ማንም በማመን የአብርሃም ልጅ የሆነውን ኢየሱስ ክርስቶስን በማመን የአብርሃም ልጆች በእምነት በኩል የአብርሃም ልጆች ተብለው ይጠራሉ ማለት ነው። መልሴ ነው። የምትለው ነገር ካለ ትችላለህ። ቴንክ ዩ ትችላለህ። አሁን ወንድማችን አይሰማም ወገኖች? አይሰማም? ይሰማል። እሱም የጠፋው ፋክት አዲስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይህንን አዲስ ፍጥረትን ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ጥልን በመስቀሉ ላይ ገሎ ስለተባለ ማለት ነው። ኦኬ ከእስራኤልም ከአሕዛብም አንድን አዲስን ሰው ማለት በክርስቶስ ኢየሱስ አምነው የዳኑ በእግዚአብሔር ልጅ ደም የኃጢአታቸውን ይቅርታ ያገኙ የእግዚአብሔር ልጆች ተብለው ሊጠሩ አብ እንዴት ያለው ፍቅር እንደሰጠን እዩ እንዲሁም ነን ይላል እንጂ ጌታን ስታምን የእስማኤል ልጅ ጌታን ስታምን እስራኤላዊ በስጋ አትሆንም። ሲያምር ይቀራል ማለት ነው። ኦኬ ስለዚህ እየሰማ አይደለም፣ ተኝቶም ሊሆን ይችላል። እየሰማሁ ነው። ሚዩት ተደርጌ ነው። ማን ያደ ቅድም ያለው ሚዩት ተደርጌ ነው እየተናገርኩ ነበር። አሁንም ለምሳሌ ስለ አብርሃም ብዙ ልጆች እንዳሉት እንደነበሩት ስትናገር ለምሳሌ ገላትያ ላይ አጋርን የብሉይ ኪዳን ምሳሌ አድርጎ ይጠቅሳታል። ያንን እንዴት ታያለህ? የአጋር ልጆች ማለት በሕግ ያሉ ሰዎች ናቸው ነው የሚለው ገላትያ ምዕራፍ 4 ላይ። ብራዘር የመለስኩልህ ጥያቄ ለጠየኩት ጥያቄ የመለስኩልህ መልስ ተስማምተዋል? የቅድሙ ወይስ ተቃውሞ አለ በሱ ላይ? ተቃውሞ የለኝም። ቴንክ ዩ ተቃውሞ ከሌለ እሺ ቀጥል። የመጀመሪያው ላይ ካለ ብዬ ነው እሱን ሳንጨርሰው ወደ ሌላ እንዳንሄድ ብለን ነው። እሺ ቴንክ ዩ። አሁንም ያልገባኝ ነገር ምንድነው ልዩነቱ በክርስቶስ ያመነ ሰውና አሁን እስራኤላዊ የምትለው በዜግነት ማለት ነው? ልዩነቱ ምንድን ነው? ኦኬ ካልገባ እንደዚህ አይነት ጥልቀት ካልገባ እኔ መሰረታዊ ክርስትና ትምህርት አስተምራለሁ። በውስጥ መስመር አግኘኝ፣ ካልሆነ ፓስተርን ቸርች አስተምረኝ በለው። ካልገባ ዲቴል ማለት ነው። አሁን የጠየቀኝ እስራኤልን በታሪኳና በመጽሐፍ ቅዱስ ነው ያልኩት። ካልገባ ግን የእውነት ማለት ነው እና በውስጥ መስመር መሰረታዊ ክርስትና ትምህርት ወይ እኔ አስተምራለሁ ወይ ለሚያስተምሩ ሰዎች እሰጥሃለሁ ማለት ነው። ካልሆነ ደግሞ አማኑኤል ብረት አለው ብለህ ስላልክ
ፓስተርን ጠይቀው። አገልጋዮች ስላሉ የሙሉ ጊዜ አገልጋዮች ስላሉ እዛ ትምህርት ይሰጣሉ። እዛ ተማር ማለት ነው። ቴንክ ዩ ራስን የወረድከው ወንጌላዊ እኔ ልጠይቅ ልተኛ ስለሆነ እሺ ጸጋ ይብዛልህ። የኔ ጥያቄ ያው ይህንን ሐሳብ አሁን ነው እያወቅኩት የመጣው ማለት በጣም ተደጋጋሚ እየተባለ ያለ ነገር ነውና ከምን አንግል እንደሆነ እንድታስረዳኝ የፈለኩት ምንድነው ብዙ ኦርቶዶክሳውያን ናቸው እኛ በአዲስ ኪዳን የእግዚአብሔር እስራኤል ነን እያሉ እየተናገሩ ያሉትና እንደውም አንዱ በጣም ትልቅ የሆነ መምህር እኛንን እስራኤልን ሰኒ አልመልስልሽም ይሄን ጥያቄ ለምን በይ ለምን በይ መጣው ገብተው እነሱ እንዲጠይቁኝና እነሱ እንዲያወሩ እኔም እንድጠይቃቸው ነው ፈልገው እነሱ በሌሉበት እነሱ ገስት ላይ ባልገቡበት እነሱ ለመጠየቅ ባልፈለጉበት እኔም እንደነኛ ሰዎች አነፍንፌ በመፈልግበት የእነሱን ጥያቄ አንቺ ጠይቀሽኝ እኔ መልስ መልሼላቸው እነሱ ልክ ሲገቡ እኛኮ ይሄን እንደዚህ እንረዳለን ብሎ በሚል እንድሉ አታስደርጊ ማለት ነው። ይሄን ጥያቄ እነሱ ይጠይቁ እንደዛ ብለው ያሉ ሰዎች ማለት ነው። እሺ አንድ ሰው ደግሞ አማኝ ነኝ የሚል በጣም የተከተልነው ሰው ማለት ነውና ስሙን ቀይሮ ምን ብሎ ጻፈ? እኔ የእግዚአብሔር እስራኤል ነኝ የሚል ጻፈ። መረጃ አምጣ ብለሽ ብቻ አያመጣም። ብነግርህ በጣም እንትን ስለሚገርምህ በቃ በውስጥ ማን እንደሆነ እነግርሃለሁ። በጣም ነው ያዘንኩኝ። እሺ ተባረኩ፣ ጸጋ ይብዛላችሁ። ኮፒ ሊንኩን ግን ከፍ እናድርገው ቅዱሳን፣ ሊቆይ ስለሚችል እስኪ ትንሽ ከፍ እናድርገው። ተባረኩ። በቃ አረፍት አድርግና እኛ ትንሽ እንቆይ። ተባረክ፣ ጸጋ ይብዛልን። ቅዱሳን ተባረኩ፣ ጸጋ ይብዛላችሁ። እያገለገላችሁ ያላችሁ ሰብልዬ ሻል አንዳንድ ከሃይማኖት ቤት ያሉ ሰዎች ስለ ጌታ ስለ ኢየሱስ ክርስቶስ ስንነጋገር አይታችሁ ከሆነ መንፈሳቸው ተቆጥቶ ነው የሚመጡት። በጤናማ ስፒሪት አይደለም ሲጠይቁ ሲሰሙም የሚሰሙ ማለት ነው። ጥያቄም ሲጠይቁ በጤናማ መንፈስ አይደለም፣ ስትመልስላቸውም በጤናማ መንፈስ አይደለም የሚሰሙህ። ምክንያቱም መንፈሳቸው ተቆጥቷል። ኢየሱስ ተብሎ ስለተባለ ተቆጥቷል። ልክ እንደዚሁም ያው እግዚአብሔር ምስክር ነው ብዬምላችሁ አንዳንድ ፓስተሮች ቸርች ውስጥ ያሉ አንዳንድ አገልጋዮች መንፈሳቸው እስራኤል ተብሎ ሲባል መንፈሳቸው የሚቆጡ የኛዎቹ ጴንጤዎች የሆኑ አገልጋዮች አሉ። እስራኤል ተብሎ ሲባል ለነሱ ሳይሆን ለኛ ነው ብለው የሚሉ ማለት ነው። የነሱን መኖር የማይፈልጉ መጠራት የማይፈልጉ ማለት ነው። እና ስፒሪታቸው ተቆጥቷል። እና ከዚህ የተነሳ እነሱ በመድረክ ላይ ቆመው ያስተማሩትን ነገር ምናልባት እዚህ የሚቃረን ሐሳብ ከተናገርንባቸው ህዝቡ ፊት ለምን እንዲህ አሉን ብሎ ለማለት ሲሉ ተቆጥተው መጥተው ኤርሚያስን በእውቀት ልቀት ለመጠየቅ ማለት ነው። አሁን ቅድም የገባው ሰውዬ መንፈሱ ተቆጥቷል። አንደበቱ የለሰለሰ ቢሆንም ግን መንፈሱ ተቆጥቷል። እና የአዲስ ኪዳን እስራኤልና የብሉይ ኪዳን እስራኤል ብሎ ሊከፍል ማለት የአዲስ ኪዳን እስራኤል ብሎ የሚለው ምን ማለት ነው? ሰው በኢየሱስ ክርስቶስ ሲያምን እስራኤላዊ ነው እንደሚሆነው አይደለም። አዲስ ፍጥረት ነው የምትሆኑት ወንድሞች እናቶች። አዲሱ ፍጥረት እስራኤላዊ ግሪካዊ አይደለም። ፋክት ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው የሚለው። ራሱ እስራኤላዊ እንኳን በጌታ ሲያምን አዲስ ፍጥረት ወደ መሆን ነው የሚመጣው እንጂ እስራኤላዊ ወደ መሆን አይመጣም። ምን ማለት ነው እስራኤላዊ ማለት? እና ራሳቸው መሬት ላይ ያለውን እስራኤላዊ ታሪኩና ባህሉን ስሙን እንዲጠፋ ወይ ደግሞ እንዲጠራበት አይፈልጉም። እነሱ ግን የአዲስ ኪዳን እስራኤል ነን ይላሉ። የአዲስ ኪዳን እስራኤል ነህ ብሎ ያለ የትኛው ሐዋርያ ነው? ምን ማለት ነው የአዲስ ኪዳን እስራኤላዊ ማለትስ? ሄዶ የጠቀሰውን ይሁት ሮሜ ምዕራፍ 9 ቁጥር 5 6 7 አነበብን። ከአብርሃም የሚወለዱ ሁሉ እነዚህ የአብርሃም ልጆች አይደሉም ማለት። ያ ማለት ከአብርሃም ያልተወለዱት እስራኤላዊ ናቸው ማለት ነው? አይደለም።
በይስሐቅ ዘር ይጠራልሃል ብሎ ማለቱ ማለት ነው። ከኢሽማኤል ከአጋር ተወልዷል። ከኬጡራ ደግሞ የወለዳቸው 6 አሉ። እግዚአብሔር ግን የተስፋውን ዘር በይስሐቅ በኩል አስቀጥላለሁ ነው እያለ ያለው እንጂ አንድ አሕዛብ ክርስቶስ ኢየሱስ አምኖ ሲድን እስራኤላዊ ይሆናል አላለም። ዚፕ አስገቡ አላለም። ማንም በክርስቶስ አሁን ሰኒ እስራኤላዊት ነው። ወንድማችን ቴዲ እስራኤላዊ ነው። በክርስቶስ እና የአብርሃም ልጅ ኢየሱስ ክርስቶስን ተቀበል ነው ጩኸታችን እኮ ይሄ ነው። መንግስቱ ኃይለ ማርያም እንዳሉ ልጅነትን የምታገኘው ከምድር ደግሞ አብርሃም አባት የተባለው የሱ ልጅ ተብዬ መጠራት ፈልጋለሁ ብለህ ካልክ እንግዲህ የአብርሃምን ፈለጉን አጠብጠው። የአብርሃም ስለሱ ብቻ የተጻፈ አይደለም ስለኛም ነው እንጂ ይላል። እንዴት ለኛም ነው እንጂ የሮሜ 4 ላይ ማለት ነው። ስለሱ የተጻፈ ብቻ አይደለም ስለኛም ነው እንጂ ስለ በደላችን አልፎ የተሰጠው እኛንም ስለማጽደቅ ከሙታን የተነሳው ለምናምን ለኛ የሚቆጠርልን ዘንድ አለው ይላል። ኦኬ ለአብርሃም እምነቱ ጽድቅ ሆኖ ከተቆጠረለት አንተም እምነቱ ጽድቅ ሆኖ እንዲቆጠርልህ የአብርሃምን ፈለግ ተከተል እያለ ነው። እኔ አሁን የአብርሃምን ፈለግ ነው የተከተልኩት። የምገለግልባትም ቤተ አብርሃምን ፈለግ ነው የተከተልከው። የአብርሃም ፈለግ ከእምነት የሚሆነውን ጽድቅ ወራሽ መሆን ነበር ማለት። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ስለዚህ እነዚህ የአብርሃምን መንገድ የሚከተሉና ከእምነት የሆነውን ጽድቅ የሚወርሱ እነሱ የአብርሃም ልጆች ይባላሉ ማለት ነው። እነዚህ የአብርሃም ልጆች የሆኑትን እግዚአብሔር በምን በኩል የሚያጸድቀው? በእምነት። እና አሁን በማስታመን የአብርሃም ልጅ የምትሆነው በኢየሱስ። የእግዚአብሔር ልጅ የምትሆነው በኢየሱስ ስታመን። በእምነት በኩል የአብርሃም ልጅ ከሆንክ፣ በእምነት በኩል ያልኩ በስጋ በኩል አላልኩም፣ በእምነት በኩል የአብርሃም ልጅ ከሆንክ አንተ ወራሽ ነው ማለት ነው። ቴንክ ዩ። እና አንዳንዴ የእውቀት ልቀትን ለማሳየት ይመጣሉ ሊላላጡ ማለት ነው። ታው ወንድሞች እናቶች፣ እሺ ታው አማኑኤል ህብረት ቤተክርስቲያን ሙሉ ወንጌል ነው ብለህ ሄደህ አንዳንዶቹን ፓስተሮችን ጠይቅ እንጂ እንዴ! አንዳንድ ፓስተሮቻችሁን ጠይቁ። ቤተክርስቲያን እኮ አገልጋዮች አሉ፣ የሙሉ ጊዜ አገልጋዮች ያስተምራሉ። እና ይሄ ነው ብለን የምንለው የእውነት ማለት ነው። የእውነት ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። እንግዲህ ማማ እሺ፣ ስለዚህ ጥያቄ ያለው ሰው ካለ መምጣት ይችላል። ጌታን እመኑ፣ ጌታን ተቀበሉ፣ ኢየሱስን ተከተሉት። የአብርሃም ልጅ ኢየሱስን ተቀበዩ እህትዬ። በአብርሃም በኩል የተነገረው በረከት ወደ አንተ ቤት እንዲመጣ ከፈለግ ተክለ ሃይማኖት የሚባል ሰውዬ አታስገባ፣ በልብህም በቤትህም። እደግመዋለሁ። ለአብርሃም የተነገረው የተስፋው ቃል በረከቱ ወደ አንተ እንዲመጣ ከፈለግ አርሴማ የተባለች የአርመንን ሴትዮ ወደ ቤት ወደ ጓዳይ ነይ አርሴማ ወደ እኛ እያልክ ምንም ይዛላ አትመጣ። የአብርሃም በረከት በአርሴማ በኩል ትቀበላላችሁ አላለም መጽሐፍ። ደግሞዋለሁ፣ ቀጥለዋለሁ። የአብርሃም በረከት በመሐመድም በኩል አያገኘም። ፋሬስም ብቻ አይደለም ዛራንም ጭምር ወልዷል። ፋሬስም ኤስሮምን ወለደ፣ ኤስሮም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብ ናኦስን ወለደ፣ ናኦስም ከራኬብ ቦኤዝን ወለደ፣ ቦኤዝም ኢዮቤድን ወለደ፣ ኢዮቤድም ዳዊትን ወለደ፣ ዳዊት ሰሎሞን ወለደ፣ ሰሎሞን ሮብዓምን ወለደ፣ ሮብዓም አብያ ወለደ፣ አብያ አሳን ወለደ ብሎ የዘር ሐረጉን አምጥቶ ድንግሊቱ ላይ ያስቀምጥልሃል። ማቴዎስ ቆንጆ አድርጎ ጽፎት። ይሄ እንደ እርጎ እየተከፈለ እኮ የሚጠጣ እኮ የእውነት እኮ ምንጭ እኮ ነው ወንድሞቼ ናቶች ያለው። እና የአብርሃም በረከት ወደ ቤቴ በጊዮርጊስ በኩል ግባ፣ በእንትና በኩል ግባ ብለብት በፍጹም አይገባም፣ በፍጹም። እና የአብርሃምን ልጅ ፈልገው። የአብርሃም ልጅ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። ሃሌሉያ። ራሱ ደግሞ ይሄ ጌታ ኢየሱስ የአብርሃም አምላክ ነው። እንዴት አይነት እኮ ወንድሞች ናቶቼ፣ እንዴት እኮ እጅግ ባፍ የሚያስጭን እኮ እውነት እኮ ነው። የአብርሃም አምላክ ቤቱን አንኳኩቶ የመጣለት ጌታ ቂጣ ጋግራ
እርጎ ተቀርቶለት የጠጣው የበላው አምላክ ሽማግሌው ቤት ማለት ነው። እና የዛሬ ዓመት ወደ አንተ መጣለሁ ወንድ ልጅ እሰጥሃለሁ ብሎ ይስሐቅን እንደሚሰጠው የገባለት ጌታ የዘመን ክላይማክሱን ረግጦ ራሱ የአብርሃም አምላክ የአብርሃም ልጅ ተብሏል። ጌታዬ የአብርሃም አምላክ የአብርሃም ልጅ ሲባል አምላኩም ልጁም ሆነ ማለት ነው። ለአብርሃም ለዳዊትም እንደዚህ ነው የተባለው። ለአብርሃም ኢየሱስ አምላኩም ነው። ኢየሱስ የአብርሃም ልጅ ነው። ኢየሱስ የአብርሃም አምላክ ነው። ኢየሱስ የዳዊት ልጅ ነው። ኢየሱስ የዳዊት አምላክ ነው። አምላክነቱ በሰውነታቸው እነሱን ስለፈጠረ፣ ልጅነቱስ በስጋ ከአብርሃም ዘር በስጋ ከዳዊት ዘር ስለተወለደ እንዴት ድንቅ ነው! የአብርሃም አምላክ ነው ብለህ ቅድም ሰብከን ስታበቃ አሁን ደግሞ ልጁ ነው ትለኛለህ። ምን ላድርገው ብራዘር? መጽሐፉ አለ የአብርሃም አምላክ እቤቱ ቂጣ ተቆኛ ይገለጣልን። ታውቃለህ? ለህይወት የሚሆን ሳን ቴንኪው የኔ አባት፣ ቴንኪው የኔ ጌታ። ይህንን ከህፃናት ሰውረህ ማለት ከጠቢባን ሰውረህ ለህፃናት ስለገለጥክላቸው አመሰግናለሁ አባቶ። ያው ፍቃድ በፊቱ ሆኗል ብሎ እንዳለው ማለት ነው። አየህ፣ ይህንን ለጠቢባን ሰውሮ ለእኔ ገለጠልኝ። የአብርሃም አምላክ የአብርሃም ልጅ ነው። የአብርሃም ልጅ የተባለው ኢየሱስ የአብርሃም አምላክ ነው ማለት የአብርሃም አምላክ ብቻ አይደለም፣ የሰማይ የምድር ፈጣሪ ልዑል ነው። እንዴት ድንቅ ነው! እንዴት ድንቅ ነው! ይሄን አየህ፣ ሊያሳብደኝ የሚደርሰው እኔ በፍቅር ቴንኪው ጌታ፣ ቴንኪው ጌታ። የአብርሃም ልጅ የአብርሃም አምላክ የአብርሃም ልጅ እንዴት ልጁም አምላኩም ይሆናል? ኤርሚያስ በምንኛ ሳይንስ ብለህ ብትለኝ ለእኔም እንግዳ ነገር ነው ብራዘር፣ ለእኔም ድንቅ ነው። ጻፉት አባቶቻችን። ይሄ የተባረከ እግዚአብሔር ቃል በእውነት ውስጡ ያለውን አንብቤ ገብቶኝ እንደ ሃይማኖተኞች እንደዚህ አለለው። ውስጡ ያለውን አንብበን ገብቶን በእውነት ለዚህ ለእግዚአብሔር ቃል ክብር ሲያንስበት ነው። መሳም ካለበት ይሄ ቅዱስ ቃል፣ መነበብ ካለበት ይሄ ቅዱስ ቃል ነው። መደገም ካለበት ይሄ ቅዱስ ቃል ነው። መማር ካለብህ ይሄን ቅዱስ ቃል ነው። ማጥናት ካለብህ ይሄን ቅዱስ ቃል ነው። አብዝተህ መስማት ካለብህ ይሄን ቅዱስ ቃል ነው መስማት ያለብህ። እናንተዬ እግዚአብሔር አብርሃምን ምን ያህል ቢወደው ነው እማ ቤት አምላክ ሰው ሆነ ተብሎ ተሰምቶ ታውቃላችሁ? አንዳንድ ሰው ይመጣና እኔ እኮ የቴዎድሮስ ዘር ነኝ ይላል። ኦኬ አፄ ቴዎድሮስ የታወቁ ፖለቲከኛ የሀገር መሪ ስለነበሩ ኦኬ ሊኮራ ሲፈልግ ነው እኔ እኮ የቴዎድሮስ ዘር ነኝ ይመጣና እኔ እኮ የአብዲሳ አጋ ዘር ነኝ። እንዴ አታውቀኝም እንዴ? የነ ደጃች ማነው በላይ ዘለቀ የባልቻ አባ ነፍሶ ዘር ነኝ ይላል። ኦኬ አብርሃም ማነው ጳውሎስ እንደዚህ የሚሉትን ሰዎች አግኝቶ ይመስለኛል እኔም የአብርሃም ዘር ነኝ አላቸው። ትውልድ እስራኤላዊ ነኝ፣ ከነገደ ብንያም ነኝ። በሱ አቅጣጫ እንቆጣጠር ብላችሁ ካላችሁ እኔ በልጠዋለሁ አለ መድኃኔዓለም ክርስቶስ። ማንም በስጋ የሚታመንበት ያለው ቢመስለው እኔ እበልጠዋለሁ። ማን ያለው? ጳውሎስ። ኦሮሞ ነህ? ጳውሎስ ይበልጣል። ጌታ ኢየሱስ ምስክሬ። አማራ ነህ? ጳውሎስ ይበልጣል። ቁጭ በል ነው የሚለው። ቁጭ በል ጥገን ያዝረው ነው የሚለው። በምንድን ነው ብልጫህ ጳውሎስ? እኔ በስምንተኛው ቀን የተገረዙ ነኝ። እኛስ ተገርዘን የለ እንዴ? ኦሮሞ እኮ በሙሉ ተገርዟል፣ አማራውም ተገርዟል፣ ትግሬውም ተገርዟል፣ ነጩም ተገርዟል ብለህ ብትል አንተ ሳትታዘዝ ማለት መገረዝ 16 ላይ መቆረጡን እግዚአብሔር የሰጠው ለአብርሃምና ለዘሩ ነው፣ ለአሕዛብ አልሰጠም። ምን ማለት ነው? ይሄ መገረዝ ማለት ኪዳን አለኝ እያለ ነው ጳውሎስ። እና ቁጭ በሉ እያለ እኔ ከኦሮሞ ነው የመጣው ጓዳ ነው። ቁጭ በል አንተ እኔን የምበልጥ ይለናል። እኔ እኮ ከአማራ ነኝ የመጣሁት ጎንደሬ ነኝ ጎጃሜ ነኝ ብትል ነው። ቁጭ በል እኔ እኮ ከትግሬ ነኝ አልሰማም አንተ ሰላታ ከአፍጋኒስታን ቁጭ በሉ እኔ በስጋ እበልጣችኋለሁ እያለ ነው ጳውሎስ ፊልጵስዩስ መልእክት መጽሐፍ ምዕራፍ 3 ላይ። እንዴት ድንቅ ነው! እበልጣ ተረጋጋ እያለ ቁጭ በሉ ቁጭ በል እመካለሁ ብለህ ብትል እኔ እበልጣለሁ እያለ ነው ጳውሎስ። ያናድዳል አይደል? ጳውሎስ ምንም ልታረገው አትችልም። መጠጣት ብቻ ነው ያለን አማራጭ። ቁጭ በል
ከወላይታ ነኝ ስለማታውቀን ምናምን ቁጭ በል። ከሆሳና ነው የመጣሁት ቁጭ በል። ኖ እኔ ከዲላ ነው የመጣሁት ቁጭ በል። ከጉራጌ ከሶዶ ነው እኮ የመጣሁት እኔ ከሰባት ቤት ቁጭ በል። ጳውሎስ ጋር መጥቶ እንደዚህ አይባልም። አይሁዳዊ ጋር ሄደ እንደዚህ አይባልም። ብልጫው ምንድን ነው? ብልጫው አንደኛ ቁጭ በሉ በሉ እናቶች ቁጭ በሉ። ዘር የምትጠራ ማለት ነው። ቁጭ በል እማፊት ነው። እኔም ራሱ ኤርሚያስ ሄጄ ቁጭ በል ቁጭ እኔ እናንተ እንበልጣለን እንኳን ብለን ቃል መብለጫችን ማን ነው? እስኪ ስሙን አድምቃችሁ ጻፉት። በወደደን በርሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ ከበለጥን በማን ነው የምንበልጠው? በኢየሱስ አለቅ። ጳውሎስ በኢየሱስ እኛን አይበልጠንም፣ እኛም ጳውሎስን በኢየሱስ አንበልጠውም። እኩል ነን። ደስ አይልም? ቴንኪዩ አባት ቴንኪዩ አባት። ሌላውን በሙሉ ዶግ አመድ ከትቼልህ ኢየሱስ ብዬ ስለ ቴንኪዩ አባት፣ የኔ ጌታ፣ የኔ ንጉሥ፣ ለዘላለም ስም ይባረክ። ከጌታ የተቀበለው መንፈስ እኮ ለዘላለም ስም ይባረክ። ዘር መታ ብትቆጥር ኖ ይላል። ኖ ብልጫ አለን ብለህ ብትል ብልጫ የለህም ይላል። እንደውም ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 3 ላይ ምን እንደሚል ታውቃላችሁ? የአይሁዳዊው ብልጫው ምንድን ነው ይላል። እሺ አንተ አይሁዳዊ አይደል ጳውሎስ? አዎ። ከነገደ ብንያም ነው፣ የአብርሃም ዘር ነው። አዎ። ኦኬ እኔ እበልጣችኋለሁ ነው ብለህ ያልከን? አዎ እበልጣችኋለሁ እያለ ነው። መብለጥህ የተገረዝኩ ነኝ ማለት ኪዳን አለኝ እያለ ነው። እሺ እበልጣችኋለሁ። መብለጥ ምንድን ነው? አባቶች ከኛ ናቸው እያለ ነው። የተስፋውን ቃል ለኛ ነው እያለ ነው። ኪዳንና የህግ መሰጠትም ለኛ ነው። እናንተ ዳር ያዙ እያለ ነው። እናንተ የምትገቡት በክርስቶስ እንጂ በህግ መሰጠት ከተባለ የህግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል አባቶች በሙሉ ከኛ ናቸው። እሺ ሌላስ ብልጫቸው? የአይሁድ ብልጫው በነገር ሁሉ ብዙ ነው ይላል ሮሜ መልእክት ላይ። ጳውሎስ የሚያናድር ሰባኪ ነው ወይስ የሚባርክ ሰባኪ ነው? የሚባርክ ሰባኪ ነው። እንዴት ደስ እንደሚለኝ ያልኩ። እንግዲህ የይሁዳዊ ብልጫው ቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። አየህ፣ ህግ የተሰጣቸው ለነሱ ነው። የእግዚአብሔር ቃል አደራ የተሰጣቸው ለነሱ ነው። እኔ የምላችሁ የእስራኤል አምላክ ልዑል ገናናው እግዚአብሔር እንዴት ትውልደ እስራኤላዊ ሆኖ ይወለዳል? ጥያቄ አላችሁ? እኔ ጥያቄ የለኝም። ለምን? ጥያቄ ሁሉ የቅዱስ ቃሉ ስለመለሰልኝ ማለት ነው። እንዴት ይወለዳል? በቃ መረጠው። ማንን? አብርሃምን። የት? ገና ከአባቱ ቤት ሳለ ከኡር ከለዳውያን ምድር። ትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ ሲናገር አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። አንድ ብቻውን ሳለ ጠራሁት። ሁሌ በምናቤ ላይ ሄድብኛል። አንድ ሽማግሌ ከአባቱና ከዘመዶቹ ቤት የ75 ዓመት ሰው ሆኖ ሽማግሌ በዛ በረሃ ውስጥ እየተንከላወተ ሲሄድ እንደ ማንኛውም ሰው ነው የምታየው። ሰማይ ግን እንደ እግዚአብሔር ይስሐቅን ያዕቆብን አይቶ አይደለም፣ ምንም በሌለበት ጭው ባለ ምድረ በዳ ከጣዖት አምላኪ ቤት ኢያሱ ነግሮናል። ከጣዖት አምላኪ ቤት ከነታራን ቤት አውጥቶ አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። ሃሌሉያ! አበዛሁትም ይላል። አንድ ብቻውን ሳለ ጠርቶት